ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን መደመጥ ያለባቸውን ሰበር መረጃዎች ይዘን መጥተናል። አብራችሁን ቆዩ። በአሜሪካ በሚስጥር የተከናወነውና ሚሊዮኖችን ያስደነገጠው አዲሱ የእስራት ዘመቻ በየቀኑ በሺዎች የሚቆጠሩ ሰዎችን እያደነ ያለው የትራምፕ አስተዳደር ያልተጠበቀ እርምጃ አነጋጋሪ ሆኗል። በዝርዝር የምንመለከተው ይሆናል። ማርክ ዙከርበርግ በሺዎች የሚቆጠሩ የፌስቡክ ሰራተኞችን በኤአይ ለመተካትና ከግማሽ በላይ የሚሆነውን ሰራተኛ ለማባረር የያዘው ሚስጥራዊ እቅድ በከፍተኛ ተቃውሞ መክሸፉ ተረጋገጠ። አብራችሁን ስትቆዩ እነዚህና ሌሎች ያልተሰሙ ትኩስ መረጃዎችን የምናደርሳችሁ ይሆናል። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሜሪካ የኢሚግሬሽንና የጉምሩክ አስፈጻሚ አካል ወይም ኢሲ የወጡ አዳዲስ የፌዴራል መረጃዎች እንደሚያሳዩት በሀገሪቱ የነበረውን አሰራርና ሕግ በመጣስ ብቻ በቁጥጥር ስር የዋሉ ወንጀል የሌለባቸው ስደተኞች ቁጥር በሐምሌ ወር በታሪክ ከፍተኛ ደረጃ ላይ ደርሷል። የዋይት ሃውስ አካላት ተቋሙ በቀን እስከ 2000 ሰዎችን በቁጥጥር ስር እንዲያውል ግፊት በማድረግ ላይ ባሉበት በዚህ ወቅት በሐምሌ ወር ብቻ በየቀኑ በአማካይ ከ800 በላይ የወንጀል መዝገብ የሌለባቸው ስደተኞች በቁጥጥር ስር ውለዋል። ይህም በፕሬዝዳንት ዶናልድ ትራምፕ ሁለተኛው የፕሬዝዳንትነት ዘመን የወንጀል ክስ ወይም ፍርድ ከሌለባቸው ይልቅ የሲቪል ሕግ መጣስ ብቻ ያለባቸው ሰዎች በታሰሩት ስደተኞች ውስጥ በጥቅሉ በዚህ ወር በቀን በአማካይ ከ1580 በላይ ሰዎች የታሰሩ ሲሆን ይህም ለአስተዳደሩ አዲስ ከፍተኛ ቁጥር ነው። የክትትልና እስራት ዘመቻው እየተቀሰቀሰው በበጋ ወቅት ሲሆን ይህም የሆነው በሚኒያፖሊስ ከተማ የሀገር ውስጥ ደህንነት መስሪያ ቤት ወይም DHS ካካሄደው ኦፕሬሽን በኋላ በህዝብ ዘንድ ከተነሳው ተቃውሞ፣ የበጀት ውዝግብና በDHS አመራሮች ላይ ከተደረገው ለውጥ በኋላ ነበር። ነገር ግን ቀደም ሲል በትልልቅ ከተሞች ከተደረጉ ተመሳሳይ ህግ የማስከበር ዘመቻዎች እንደሚታየው አጠቃላይ የእስራት ቁጥሩ መጨመር የወንጀል ታሪክ የሌላቸው ሰዎች በመንገድና በማህበረሰብ ደረጃ መታሰራቸው አበራክቶታል። የአስተዳደሩ ባለስልጣናት ህግ ማስከበሩ ያተኮረው በከፉ ወንጀለኞች ላይ ነው ቢሉም በፍትህ ሚኒስቴር የወንጀል ስታቲስቲክስ ቢሮ መስፈርት መሰረት የከባድ ወንጀል ፍርድ ያለባቸው ስደተኞች በአሁኑ አስተዳደር ከተያዙት ስደተኞች 6%፣ በሐምሌ ወር ከተያዙት ደግሞ 4% ብቻ ይይዛሉ። የዲኤችኤስ ቃል አቀባይ ለሲቢኤስ ኒውስ በሰጡት መግለጫ ኢሲ ህጉን እንደወረደ ያስፈጽማል። አንድን ሰው የኢሚግሬሽን ህግ አስፈጻሚዎች ኢላማ የሚያደርገው በአሜሪካ ውስጥ ህገ ወጥ ሆኖ መገኘቱ ብቻ ነው ብለዋል። አክለውም ወንጀለኛ አይደሉም ተብለው ከተቆጠሩት ውስጥ አብዛኞቹ አሸባሪዎች፣ የሰብአዊ መብት ጥሰት ፈጻሚዎችና የጎበዝ ቡድን አባላት ሲሆኑ በአሜሪካ ውስጥ የወንጀል መዝገብ ስለሌላቸው ብቻ ነው ሲሉ ተናግረዋል። ይህ መረጃ የተገኘው በካሊፎርኒያ ዩኒቨርሲቲ በርክሌይ እና UCLA ከሚመራው የዲፖርቴሽን ዳታ ፕሮጀክት ሲሆን ስደተኞች በሌሎች ሀገራት ስለፈጸሟቸው ወንጀሎች መረጃ ስለሌለው ሲቢኤስ ኒውስ DHSን ያንን መረጃ እንዲያቀርብ ጠይቋል። በሌላ በኩል የዋይት ሃውስ የድንበር ኃላፊ ቶም ሆማንና የአገር ውስጥ የደህንነት ሚኒስትር ማርክዌን ሙሊን የአካባቢው ፖሊስ ከተያዙ ስደተኞች ጋር እንዳይተባበር የሚከለክሉ የስደተኞች ከለላ ከተሞች ኢሲ በእነዚህ ከተሞች በርካታ ኃይል እንዲያሰማራ ያስገድዱታል ብለዋል። ማርክዌን ሙሊን ለግዛቶች ገዢዎች በሰጡት አስተያየት ኢሲ የከፉ ወንጀለኞችን ለማስወገድ ከአካባቢው ፖሊስ ጋር ቢተባበር በከተሞች ውስጥ ኢሲን አታዩትም ሲሉ ተናግረዋል። ነገር ግን የሰኔና ሐምሌ መረጃዎች እንደሚጠቁሙት የኢሲ ወኪሎች ያተኮሩት በእነዚህ ከለላ በሚሰጡ ከተሞች ላይ ብቻ አይደለም። በከለላ ሰጪ ከተሞች የመንገድ እስራት 27% ሲጨምር፣ በሌሎች ከተሞች ግን በ50% አድቋል። እንደ ፍሎሪዳ ባሉ የአካባቢ ፖሊስ ከኢሲ ጋር እንዲተባበር ህግ በወጣባቸው ግዛቶች የመንገድ እስራት በ4 እጥፍ የጨመረ ሲሆን በጃክሰንቪል ከ18 ወደ 166፣ በሚያሚ ደግሞ ከ115 ወደ 715 አድጓል። በተመሳሳይ በቴክሳስ ግዛት በኤልፓሶ እና አውስቲን የመንገድ እስራት በ3 እጥፍ ጨምሯል። በሳን ኢሲድሪዮ ካሊፎርኒያ እስራቱ በ6 እጥፍ ሲጨምር፣ በዴንቨር ኮሎራዶ እና ኒውዮርክ ኒውጀርሲ ደግሞ እጥፍ ሆኗል። ወኪሎቹ የትራፊክ ፍተሻዎችን፣ የአየር መንገድ እስራቶችንና የኢሚግሬሽን ቼክ ፖይንቶችን እንደ ስትራቴጂ የተጠቀሙ ሲሆን በማይን እና ቴክሳስ ግዛቶች በትራፊክ ፍተሻ ወቅት የሁለት ስደተኞች መገደል ህዝባዊ ተቃውሞውን አበራክቷል። በሰኔና ሐምሌ ከተደረጉት አጠቃላይ እስራቶች ውስጥ ቢያንስ
45300 የሚሆኑት ማለትም ወደ ግማሽ የሚጠጉት ከመስሪያ ቤቶች ውጪ በማህበረሰቡ ውስጥ የተፈጸሙ ናቸው። በተጨማሪም 12700 የሚሆኑት እስራቶች የመጡት 287G ከተባለው ስምምነት ሲሆን ይህም የአካባቢ ፖሊስ አባላት የኢሚግሬሽን እስራት እንዲፈጽሙ ፈቃድ የሚሰጥ ነው። በአሁኑ ወቅት ኢሲ ከ1850 በላይ ከሚሆኑ የከተማ የካውንቲና የግዛት መስሪያ ቤቶች ጋር ይህ ስምምነት ያለው ሲሆን የሀገር ውስጥ ደህንነት መስሪያ ቤት ፕሮግራሙን ለማስፋፋት እስከ መስከረም 2027 ድረስ $1.15 ቢሊዮን መድቦበታል። በሌላ ዜና ማርክ ዙከርበርግ የፌስቡክ እና ኢንስታግራም እናት ድርጅት በሆነው ሜታ ውስጥ በሺዎች የሚቆጠሩ ሰራተኞችን በአርቲፊሻል ኢንተለጀንስ ወይም ኤአይ ለመተካትና ግማሽ ያሉን ሰራተኛ ከስራ ለማባረር አቅዶ የነበረ ቢሆንም እቅዱ ግን ከባድ ውጥረትና ተቃውሞ ገጥሞት እንዳልተሳካ አዲስ የወጡ መረጃዎች አመላከቱ። ዘቨርጅ የተሰኘው የቴክኖሎጂ መገናኛ ብዙሃን ከውስጥ ያገኛቸው መረጃዎች እንደሚጠቁሙት ሜታ የድርጅቱን የሰራተኞች ቁጥር እስከ 60% ድረስ በመቀነስ ስራዎችን በኤአይ ለማከናወንና ቀሪዎቹን የቴክኖሎጂ ባለሙያዎች ደግሞ ትንንሽ ቡድኖችን በመፍጠር ለማደራጀት ዝግጅት አድርጎ ነበር። ነገር ግን የሥራ ባልደረቦቻቸው በኤአይ ይተካሉ የሚለው ስጋት በሰራተኞች ዘንድ ከፍተኛ ቅሬታና ክፍፍልን በመፍጠሩ የተነሳ የድርጅቱ ስራ አስፈጻሚዎች ውሳኔያቸውን እንደገና ለመገምገም ተገደዋል። ለዚህ ታሪክ መነሻ የሆነው ድርጅቱ ባለፈው ዓመት ፕሮጀክት ኦቲ ወይም ኦርጋናይዜሽናል ትራንስፎርሜሽን በሚል ምስጢራዊ ስም የጀመረው እንቅስቃሴ ነበር። የሜታ ከፍተኛ አመራሮች ኤአይ እንደ ረዳት መሳሪያ ከመጠቀም ይልቅ ድርጅቱን ሙሉ በሙሉ በኤአይ የሚመራ ወይም ኤአይ ኔቲቭ ለማድረግ አልመው ነበር። በዚህ እቅድ መሰረት እንደ ሶፍትዌር መስራት፣ የመረጃ ትንተናና የደንበኞች አገልግሎት ያሉ የዕለት ተዕለት ተግባራትን የኤአይ ሶፍትዌሮች ወይም ኤጀንቶች እንዲያከናውኗቸው ታስቦ ነበር። በዚህም የሰው ሰራተኛ ሚና ኤአይ የሚያከናውናቸውን ስራዎች መከታተልና የማስተካከል ብቻ እንዲሆን ለማድረግ የተወሰኑ ትንንሽ ቡድኖች ተዋቅረው በሙከራ ደረጃ ስራ ጀምረው ነበር። ነገር ግን ከግንቦት ወር አጋማሽ ጀምሮ በድርጅቱ ውስጥ የተቀሰቀሰው የሰራተኞች ተቃውሞ ነገሮችን ሙሉ በሙሉ ቀየራቸው። ሰራተኞች የውስጥ የመገናኛ መስመሮችን በመጠቀም በዙከርበርግና በከፍተኛ አመራሮች ላይ ያላቸውን ቅሬታ በግልጽ ማንጸባረቅ የጀመሩ ሲሆን ኤአይን የምናሰለጥነው ራሳችንን ከስራ ለማባረር ነው የሚል ስጋት አድሮባቸው ነበር። ከዚህ በተጨማሪም ስራዎችን ሙሉ በሙሉ ለኤአይ መስጠት የታሰበውን ያህል ፈጣንና ውጤታማ ለመሆኑን ይልቁንም በተደጋጋሚ የቴክኒክ ሂደቶችና የስርዓት መስተጓጎሎች እንዲፈጠሩ ማድረጉ በውስጥ ግምገማዎች ላይ ታይቷል። በሰራተኞች ዘንድ ተስፋ መቁረጥና የሥራ ፍላጎት መቀነስ በመታየቱ እንዲሁም ቴክኖሎጂው ገና ለአገልግሎት ሙሉ በሙሉ አለመድረሱ በመረጋገጡ ምክንያት ማርክ ዙከርበርግ የታቀደውን ሰፊ የሥራ ስንብት ለማቆም ተገደደ። ዙከርበርግ ለሰራተኞቹ በላከው የውስጥ መልእክት የኤአይ ቴክኖሎጂ እድገት የታሰበውን ያህል ፈጣን አለመሆኑን በማመን ኩባንያው ሰራተኞችን ለማረጋጋትና ትኩረቱን ወደ ዋና ዋና የሥራ ክፍሎች ለማዞር እንደሚሰራ ገልጿል። ይሁን እንጂ ድርጅቱ ለኤአይ መሰረተ ልማት እያወጣ ያለው ከፍተኛ ወጪ ባለሀብቶችን ማስጨነቁ አልቀረም። በአሁኑ ወቅት ሜታ በሰው ኃይል እንተማመናለን የሚል የህዝብ ግንኙነት ዘመቻ የጀመረ ቢሆንም የድርጅቱ ስራ አስፈጻሚ የሰራተኞች ቁጥርን በሌሎች መንገድ የመቀነስ እቅድ ሊኖራቸው እንደሚችል ይገመታል። ዙከርበርግ በቅርቡ ባስነበበው ጽሑፍ ወደፊት ትልልቅ ድርጅቶች በትንሽ ሰራተኛ የሚሰሩበት ጊዜ እንደሚመጣ መጠቆሙ የስራ ስጋቱ ሙሉ በሙሉ አለመቀረፉን ያሳያል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በሕክምናው ዓለም ለ40 ዓመታት ያህል መድኃኒት አይገኝለትም ተብሎ ተስፋ ተቆርጦበት የነበረውና ለ90% የጣፊያ ካንሰር ህዋሳት መሰራጨት ምክንያት የሆነውን ራስ የተባለ ፕሮቲን በቀጥታ የሚያጠቃ አዲስ እንክብል ይፋ ሆነ። በካሊፎርኒያው ሪቮሉሽን ሜዲሲንስ ተቋም የተሰራውና በንግድ ስሙ ራሶን ወይም በሳይንሳዊ መጠሪያው ዳራክሲን ራሲብ የተባለው ይህ መድኃኒት ከአሜሪካው የምግብና መድኃኒት ተቆጣጣሪ ባለስልጣን ፈጣን ፍቃድ አግኝቷል። የሲቢኤስ ኒውስ የሕክምና ባለሙያ ዶክተር በሆኑት ሴሊን ጎንደር እንደተገለጸው የጣፊያ ካንሰር በአብዛኛው የሚታወቀው በሰውነት ውስጥ ከተሰራጨ በኋላ በመሆኑ ሕክምናው አስቸጋሪ የነበረ ቢሆንም ይህ እንክብል ግን የካንሰሩን ህዋሳት እድገት በቀጥታ ይገታል። በ500 በጽኑ የታመሙ ታካሚዎች ላይ በተደረገው ሙከራ መደበኛ ኬሞቴራፒ የወሰዱት አማካይ የህይወት ዘመናቸው 6.7 ወር ሲሆን ይህንን አዲስ እንክብል የወሰዱት ግን እድሜያቸው በሁለት እጥፍ አድጎ 13.2 ወር ደርሷል። የቀድሞ የአሜሪካ ሴናተር ቤን ሳሴ በዚህ የሙከራ ህክምና ተሳትፎ የካንሰር እብጠታቸው በ76% እንደቀነሰላቸው የመሰከሩ ሲሆን የፍሬድ ሃች የካንሰር ማዕከል ዶክተር አንድሩ ኮቭለር መድኃኒቱ ሙሉ ፈውስ ባይሆንም በህክምናው ዘርፍ ትልቅ እረፍት መሆኑን ገልጸዋል። በአሜሪካ
በየዓመቱ ከሚመዘገቡት 67000 አዳዲስ ታካሚዎች ውስጥ ከ52000 በላይ የሚሆኑት ሕይወታቸውን የሚያጡ በመሆኑ የኤፍዲኤ ጊዜያዊ ኮሚሽነር ካይል ዲያማንታስ ፍቃዱን ከታቀደለት ጊዜ በ6 ወራት ቀድመው መስጠታቸውን አስታውቋል። የአንድ ወር አቅርቦቱ $39800 የሆነው ይህ መድኃኒት አሁን ላይ ለሳምባ ካንሰርና ለሌሎች ሕክምናዎች እንዲሆን ሙከራዎች እየተደረጉ ሲሆን የሲቲ ኦፍ ሆፕ ካንሰር ማዕከል ዶክተር ፓሽቱን ካሲ እንዳሉት ለወደፊት የካንሰር ምርምሮች አዲስ ተስፋ የፈነጠቀ አብዮታዊ እርምጃ ነው። በሌላ ዜና በአሜሪካ የፌዴራል ዳኛ የተከሰሰውን የኢሚግሬሽንና ጉምሩክ አስፈጻሚ ኦፊሰር ቴክሳስ አሳልፋ እንድትሰጥ የቀረበውን ጥያቄ ውድቅ ማድረጋቸውን ተከትሎ ኦፊሰሩ ከእስር ሊፈታ እንደሚችል ተገለጸ። ክሪስቲያን ካስትሮ የተባለው ይህ የአይሲኦ ኦፊሰር በሚኒያፖሊስ ከተማ የ24 ዓመቱን ጁሊዮ ሴሳር ሶሳ ሴልሲም በእግሩ ላይ ከተኮሰበት በኋላ በመጥረጊያና በበረዶ መቆፈሪያ ጥቃት ተፈጸመብኝ በማለት በሐሰት በመክሰሱ ነው በቁጥጥር ስር ውሎ የነበረው። ሚኒሶታ ግዛት ግለሰቡን አሳልፎ የመስጠት ሂደትን ጠይቃ የነበረ ቢሆንም የቴክሳስ ሕግ ደግሞ አሳልፎ የመስጠት ውሳኔ ሳይሰጥ 90 ቀን ካለፈ ተከሳሹ መፈታት እንዳለበት በመደንገጉ ተከሳሹ ሊፈታ ችሏል። የቴክሳሱ ገዥ ግሬግ አቦት የኤክስትራዲሽን ወይም ተከሳሽን አሳልፎ የመስጠት ጥያቄውን ባለመቀበላቸው የሚኒሶታ ግዛት ጉዳዩን ወደ ፌዴራል ፍርድ ቤት ቢወስደውም ዳኛው ግን ገዢው ገና ውሳኔ ስላላስተላለፉ ፍርድ ቤቱ ጣልቃ መግባት አይችልም ሲሉ አትተዋል። የሚኒሶታ ግዛት ተከሳሹ ወደ ሜክሲኮ ሊኮበልል ይችላል የሚል ስጋት እንዳለው ቢያስታውቅም የቴክሳስ ገዢ ቃል አቀባይ ግን የፍርድ ቤቱን ውሳኔ እንደተቀበሉት ገልጸዋል። ይህ ውሳኔ በፌዴራል የሕግ አስፈጻሚዎችና በግዛት የፍትህ አካላት መካከል ያለውን አለመግባባት ያጎላው ሲሆን ተከሳሹ ከተፈታ ለተጎጂዎች ፍትህ ማግኘት አስቸጋሪ ሊሆን ይችላል የሚል ትልቅ ስጋት ፈጥሯል። በመጨረሻም በኔፓልና በቲቤት ድንበር አካባቢ በድንገት የተከሰተው የጎርፍ መቅሰፍት በመቶዎች የሚቆጠሩ ሰዎችን ሕይወት ቀጥፎ በርካታ የውጭ ሀገር ቱሪስቶች ደብዛቸውን አጥፍቷል። ረቡዕ ጠዋት በቲቤት በኩል በደረሰ የመሬት መንቀጥቀጥ የተነሳ የተፈጠረ ግዙፍ የመሬት መንሸራተት የቦቴ ኮሺ ወንዝን በመዝጋቱ ድንገተኛ የውሃ ሱናሚ ተከስቷል። ይህ ከባድ የወንዝ ሙላት ወዲያውኑ ወደ ኔፓል ራሷ ኖዋኮትና ዳዲንግ ወረዳዎች በመግባት መንደሮችን፣ የሃይድሮ ኤሌክትሪክ ግድቦችን፣ መንገዶችንና ድልድዮችን ሙሉ በሙሉ ጠራርጎ አጥፍቷል። እስካሁን ባለው መረጃ ከ150 በላይ ሰዎች አስክሬን የተገኘ ሲሆን 33 አሜሪካውያንን ጨምሮ ከ400 በላይ የውጭ ሀገር ቱሪስቶች ያሉበት አልታወቀም። መንግስት የፓትሮል ሄሊኮፕተሮችን በመላክ የነፍስ አድን ስራ የጀመረ ቢሆንም የመሰረተ ልማቶች መደምሰስና የመሬቱ አቀማመጥ አስቸጋሪነት የአደጋ ጊዜ ሰራተኞችን ስራ ክፉኛ ፈትኖታል። ይህ አስከፊ አደጋ የሁለቱን ሀገራት ቁልፍ የንግድ መስመር ከማቋረጡ ባሻገር በመቶዎች የሚቆጠሩ የውጭ ዜጎች ሕይወት አደጋ ላይ በመውደቁ ዓለም አቀፍ ስጋትን ፈጥሯል። አበቃን። መልካም ጊዜ ይሁንላችሁ።